ከህወሓት ጋር አብሮ መስራት አይቻልም፣ ህወሓት አጥፊ ነው በሚል የህወሓትን ባህሪ ከሚገልጹት ጋር አንዱ የምጋራው ነገር ቢኖር የህወሓትን ባህሪ በተመለከተ ነው። እኔም እንደማምነው ህወሓት በጣም አደገኛ ድርጅት ነው። ህወሓት ለኢትዮጵያ መዳከም፣ ለኢትዮጵያ ህዝብ ጉስቁልና ከፍተኛ አስተዋጽኦ ሲያደርግ የነበረና ያደረገ ድርጅት ነው ብዬ አምናለሁ። ይሄ በዚህ እምነቴም ህወሓትን ለመታገል ኮንትሪቢዩሽን አነስተኛ ቢሆንም ግን አይ ቲንክ አብዛኛውን የወጣትነት እድሜን ያሳለፍኩት ህወሓትን በመታገል ነው፣ አገዛዙ እንዲጠፋ በመፈለግ ነው ብዬ አምናለሁ። ማስተዋጽኦ እንዳልኩት ኢምንት ሊሆን ይችላል፣ ግን ዋቴቨር እኔ በማምንበት ይሄ ስርዓት ከኢትዮጵያ ሙሉ በሙሉ መጥፋት አለበት የሚል አቋም ይዤ ላለፉት በርካታ ዓመታት ህወሓትን አንድ ፊት ለፊትም ይሁን ከተሰደድን በኋላም ስታገለው የነበርኩት ነው። በዚህም ዋጋ የከፈልኩበትም ጭምር ነው። ያ ግን ብዙ የሚጋነን ላይሆን ይችላል፣ በጣም አነስተኛ አስተዋጽኦ ሊሆን ይችላል። እንደዛም ነው የማየው። ዋቴቨር ግን የህወሓትን ባህሪ በተመለከተ፣ የህወሓትን አካሄድ በተመለከተ፣ የህወሓት ኢትዮጵያ ውስጥ ስልጣን ተቆጣጥሮ በነበረበት ጊዜ የሰራቸውን በደሎች በተመለከተ ከነዚህ ሰዎች ጋር ተመሳሳይ የሆነ አቋም እንደምጋራ መግለጽ እፈልጋለሁ። አሁን የምሰጠው አስተያየት ቤዚክሊ ህወሓትን በመደገፍ ወይም ደግሞ ህወሓት መቀጠል አለበት በሚል አይነት ስሜት አይደለም። ነገር ግን ሪል ፖለቲክሱን ነው ማየት ደግሞ የምፈልገው። እንደሚታወቀው ህወሓት የፈለገ አደገኛ ድርጅትም ቢሆን ልታጠፋው የማትችል ድርጅት ሆኖ ወጥቷል። አሁን ላይ ብዙ ተሞከረ። ያኔ ከነ አብይ አህመድ ጋር ቆመን ህወሓት እንዲጠፋ ብዙ ሞከረን። ከዛ በፊት ከግንቦት ሰባት ጋር ተመድርጎ ብዙ ተሞከረን። በተለያዩ መንገዶች ተሞከረ፣ ግን አልተቻለም። ስለዚህ ልታጠፋው የሞከርከውን ድርጅት ካልቻልክ እንዴት አድርጌ ነው ከዛ ድርጅት ጋር ተስማምቼ መኖር የምችለው የሚለው ሁለተኛውን አማራጭ ትወስዳለህ። ሌሰር ኢቪል የሚሉት እኮ ነው። አነስተኛውን አማራጭ፣ ሁለቱም መጥፎ አማራጮች ከሆነ አነስ ያለውን አማራጭ፣ አነስተኛውን መጥፎ አማራጭ ትወስዳለህ። ህወሓትን ማታጠፋው ከሆነ እንዴት አድርጌ ከህወሓት ጋር ልኑር፣ እንዴት አድርጌ አመቻችቼ መኖር እችላለሁ ወደሚለው አማራጭ ነው የምትመጣው። የፖለቲካ ድርጅቶች በእንዲህ አይነት እሳቤዎች ነው የሚሄዱት ብዬ ነው የማምነው። ለምሳሌ ሰሞኑን አይተህ ከሆነ አሜሪካና እስራኤል ኢራንን እናወድማለን፣ እናጠፋታለን፣ ወደ ድንጋይ ዘመን እንቀይራታለን እያሉ ለትራምፕ ሲናገሩ ነበር። ለ40 ቀን ያህል በቦምብ አደባዩት። ለአንድ ወር ያህል ብሎኬድ አጠቃላይ በጀልባ አጥረው ገቢና ወጪዋ እንዲስተጓጎል አደረጉ። በጣም ብዙ ሞከሩ፣ አልቻሉም ያጠፋት። ስለዚህ አሜሪካኖች ኢራንን ማጥፋት እንደማይችሉ ሲረዱ ከኢራን ጋራ ተስማምቶ ከመኖር ውጭ ሌላ አማራጭ የለም ብለው ሶስተኛ መንገድ ፈለጉ። የድርድሩ መንገድ ተስማሙ። አሁን ለጊዜው ቢሆን ህወሓትን ተሞክሮ ማጥፋት ካልተቻለ እንዴት አድርጌ ነው ከህወሓት ጋር ልሰራ የምችለው በሚለው ራሽናል ምክንያታዊ የሆነ ስሌት ነው ብዬ ነው የማምነው። የትኛውም ፖለቲከኛ ይህን ግምት ውስጥ አስገብቶ የትኛውም ድርጅት ከህወሓት ጋር ቢነጋገር ብዙ አይገርመኝም። ቢጠፋ ሰየው ነበር፣ ግን የሚጠፋ ድርጅት አይደለም፣ የምታጠፋው አይደለም። ስለዚህ እንዴት አድርገን ነው ልኖር የምንችለው የሚለው በንጹህ ማይንድ ካየኸው ምንም የሚያስገርም ነገር አይደለም። ሁለተኛ የአማራና የትግራይ ህዝብ ለብዙ ሺህ ዓመታት እየተዋለደ አብሮ እየነገደ አብሮ ሃይማኖቱን እያስተንተን እያለ እያከበረ ባህሉን እያስጠበቀ አብሮ የኖረ ህዝብ ነው። ገና ለብዙ ሺህ ዓመታትም አብሮ ይኖራል እስከ ምጽአት ቀን ድረስ። በጂኦግራፊ የምትለየው አይደለም። በቃ እንደዛ ነው የተፈጠረው። የተዋለደ ህዝብ ነው፣ የተጋባ የተዋለደ ህዝብ ነው፣ አብሮ የሚነግድ አብሮ የሚኖር ህዝብ ነው። አባቱ አማራ እናቱ ትግሬ ወይም እናቱ አባቱ ትግሬ ወይም እናቱ አማራ፣ እንዲህ አይነት ድብልቅልቅ ያለ ማህበረሰብ ያለበት አካባቢ ነው። በተለይ ደግሞ ጎንደር ስታይ በድንበር አካባቢ ያለው ማህበረሰብ በብዙ ነገሮች አንደኛው ከዛኛው ጋር የተዋሃደ የተዳቀለ ማህበረሰብ ለብዙ ሺህ ዓመታት። ይሄን ማህበረሰብ ልትለየው አትችልም፣ ልትንጣጥለው አትችልም። ዛሬም አይደለም ነገም ከነገዱ አብሮ የሚኖር ነው። እንኳንስ የትግራይና የአማራን ህዝብ ቀርቶ የኤርትራና የትግራይን ህዝብም የኤርትራና የጎንደር ህዝብ ለያይተም ለዘላለም ልትኖር አትችልም፣ አይቻልም። ማህበረሰቦች ይገናኛሉ።
ፖለቲካ ነው እኮ ድንበር የሚያበጀው እንጂ ማህበረሰብ አይደለም ድንበር የሚያበጀው ነው። ማህበረሰብማ የትኛውን ቦታ ሄዶ ነግዶ መብላት የሚፈልገው የሲራራ ነጋዴ የሚባል አለ ከየትም ቦታ ተጉዞ የትኛውም ሀገር ድንበር ሳያግደው ይኖራል። እሱ ድንበር ኢዝ ሚኒንግለስ። ድንበር ሚኒንግ ያለው ትርጉም ያለው ለፖለቲከኞች ነው። ለነጋዴ፣ ለገበሬ፣ ለአራሽ ለምናምን ድንበር አያውቀውም። ድንበር እኮ ትርጉም የለውም። እኛ እኮ ካልነገርን ወታደር ስለምታቆም ነው እንጂ እኮ አንድ እረኛ ግጦሽ ለማብላት የኤርትራን የኢትዮጵያን ድንበር አልፎ እኮ ሊያበላ ሄዶ ይችላል አንድ ከብት የሚጠብቅ ሰው ግን እዛ ጋር ወታደር ስለምታቆም ነው ድንበር የሚባለውን ነገር የሚያውቀው እንጂ ቤዚክሊ ለሱ መሬት ነው አለቀ። ተሆል እኮ የአፍሪካን ሀገሮች በሙሉ እኮ አጥፍታ አንድ ሀገር ነው ብትለው እኮ ለነሱ ምንም ዳዝም አለ ፒፕሉ ለህዝቡ ምን ልልህ ነው ይሄ ህዝብ አብሮ የሚኖር ነው። ይሄ ህዝብ አብሮ እስከኖረ ድረስ እንዴት ነው አብሮ በቀጣይም ሳይጋጭ ሳይገዳደል እንዲኖር የምናደርገው የሚለውን ነገር ለመመለስ ከፈለክ መነጋገር መጀመር አለብህ። ቅድም ታጠፋው ድርጅት ነው ህወሓት። የትግራይን ህዝብ በአሁኑ ሰዓት እያስተዳደረ ያለ ድርጅት ነው። ኦኬ የትግራይ ህዝብ ሊያጠፋው አልቻለም፣ የሚጠፋም አልሆነም። በሌላ በኩል ህዝቡ ደግሞ መገናኘት አለበት። ስለዚህ ተጣልቶ መኖር የለበትም። በእነዚህ ምክንያቶች መነጋገር መጀመር አለበት። እስከ መቼ ነው የምትለያየው? አንተ ባትነጋገር እኮ ዛሬ መጪው ትውልድ እኮ ይነጋገራል። በታሪክ እኮ እንሂድ ከተባለ በየቦታው እኮ የተፈጸሙ ጥቃቶች ነበሩ እኮ አይደል? ያንን ግን ህዝቡ አስቦ ወደኋላ ተመልሶ የጎጃም ህዝብ ከትግራይ ህዝብ ጋር አፄ ዮሐንስ እንዲያርጎኛልና ከትግራይ ህዝብ ጋር አልዋሃድም አልነጋገርም ብሎ አያውቅም እኮ። እንደዛ የለውም፣ ተረስቷል። ያ በአንድ ዘመን የተፈጸመ ነገር ነው። ተረሳ ፒሪየድ። ኦኬ አሁንም ቢሆን ለመጪው ትውልድ ታስብ ከሆነ አሁን ላለው ትውልድ ታስብ ከሆነ ከቲፒኤልኤፍ ጋር ከመነጋገር ውጭ ሌላ አማራጭ የለም። ስለ ህዝብ የሚጨነቅ ድርጅት ካለ እንዴት አድርጌ ነው ልሰራ የምችለው? ኢንተረስቴን ማክሲማይዝ ማጎልበት የምችለው እንዴት ነው ብለን ማሰብ ያለብን። ሶስተኛና ኢምፖርታንቱ ደግሞ የሚመስለኝ እና አብይ አህመድ ቅድሞ እንደማገኝ እንዳልከው ነው። እና አብይ አህመድ ከህወሓት ጋር መስራት ይፈልጋሉ፣ መነጋገር ይፈልጋሉ። ነው ባሳንጆ ይልካሉ፣ የአሜሪካ ዲፕሎማቶች ይልካሉ፣ ምናምን እንነጋገር እንስራ ብለው ይላሉ። ልክ ናቸው። ነገር ግን እና አብይ ከህወሓት ጋር አብረን እንስራ ብለው ሲሉ የህወሓት የብልጽግና ደጋፊዎች እና አብይን እንደ ሰላም ሐዋርያ ያዩዋቸዋል፣ ያወድሷቸዋል። ይሄ ነው ትክክለኛው አካሄድ ይሏቸዋል። እኛ ብሔራዊ ጥቅም እንጂ ብሔራዊ ጠላት ወይም ብሔራዊ ወዳጅ የለንም፣ ወይም ደግሞ ፖለቲካ ቋሚ ጠላትና ቋሚ ወዳጅ የለውም። ስለዚህ እና አብይ አህመድ ከደብረጽዮን ጋር እንስራ ማለታቸው ትክክል ነው፣ ፖለቲካ እንደዚህ ነው ይሏል። ኦኬ ጥሩ። ይሄ ከሆነ እምነታቸው ልክ ነው። ይሄ የሪያሊስቲክ አስተሳሰብ ነው፣ ልክ ነው። ቋሚ ወዳጅ ቋሚ ጠላት። ስለዚህ ሌሎቹም ደግሞ ልክ እናንተ እንደምታስቡት እነፋኖ ወይም ደግሞ ሌላ ኃይል ሸኔም ልትለው ይችላል ከህወሓት ጋራ መነጋገር ጀምረዋል። ልክ በእናንተ ሐሳቤ መሰረት ልክ አብይ እንደሚጀምረው ሁሉ እነሱም እየጀመሩ ስትላቸው ከሃዲ ይለዋል። የአማራን ህዝብ የሸጠ ይልሃል፣ የኦሮሞን ህዝብ የሸጠ ይልሃል፣ ለህወሓት ያደሩ ባንዳዎች ይልሃል። እነሱ ሲሰሩት ቅድም እንዳልከው ነው ቅዱስ ነው፣ መልካም ነው። እነሱ ሄደው ሲነጋገሩ፣ ሌላው ሲሰራ ግን እርኩስ ነው፣ ይወገዛል። እንዲህ አይነት ፖለቲካ እኮ የለም በዚህ ምድር ላይ። ምን የፈለገ ጅል ብትሆን እንኳን አንተ የምታረገውን ነገር ቅዱስ ነው እያልክ ኤግዛክትሊ ያንን ነገር ሌላ ሰው ሲያደርገው ካወገዝከው በጣም ሂፖክራት ነህ፣ በጣም አስመሳይ ነህ። ሌላውም ሰውን ደግሞ ደደብ አድርገህ ነው የምታየው ማለት ነው፣ ጅል አድርገህ ነው የምታየው ማለት ነው። ወይም ያንተን እንትን ማየት የማይችል ሰው አድርገህ ነው የምታየው። የዛን ሰው ሳይ እንትን ነው የምትንቀው፣ ኢንተለጀንሱን ነው በጣም የምትንቀው። በዚህ አንጻር ካየኸው ኦኬ እና አብይ አህመድ ብዙ ልኡካን እየላኩ ከህወሓት ጋር ለነጋገር ይፈልጋሉ። አንዳንድ ጊዜ ብዙ ነገር አሳልፈው ለመስጠትም ጭምር ነው። በነገራችን ላይ ቅድም እንዳልከው ነው አብይ አህመድ በየቀን ኢንተረስቱን ብቻ ስለሚያይ አሁን ዛሬ ደብረጽዮን ኃይል አለው ብሎ ካመነ እነ ጌታቸው ረዳ ኃይል የላቸውም ብሎ ካመነ ጌታቸው ረዳን ዞር ብሎ ከደብረጽዮን ጋር አብሮ ለመቀጠል ችግር የለበትም። አሁን እንግዲህ ስቲኪንግ ፖይንቱ የወልቃይት ጠገዴ ጉዳይ ነው ብዙዎችን እያነጋገረ ያለው። አንድ ግን እኔ ይህን መናገር ፈልጋለሁ። ለወልቃይት ጠገዴ ጉዳይ ላለፉት በርካታ ዓመታት ድምጻችን አሰምተናል። የወልቃይት ጠገዴ ጉዳይ መደራደሪያ መሆን የለበትም የሚል እምነት አለኝ። ለጊዜው ከዚህ ብሔር ፖለቲካ ካልወጣን በስተቀር የብሔር ፖለቲካ የሚቀጥል ከሆነ የወልቃይት ጠገዴ ጉዳይ የአማራ ህዝብ አይደራደርበት አጀንዳ ነው። እዚህ ላይ አምናለሁ። ለምን ሰው ማንነቱ ሊከበር ይሄ ነኝ ካለ እንዲህ አይደለም ሊባል አይገባም ብዬ ስለማምን ነው ከዲሞክራሲ አንጻር።
እንጂ ብሔርተኛ ስለሆንኩ ወይም መሬት ምናምን ስለሚናፍቀኝ ምናምን አይደለም ነው። ከዛ አንፃር አይደለም፣ ግን ከዲሞክራሲ አንፃር ስለማየው ነው። እኔ እንደዚህ ነኝ ብዬ ካልኩ አይደለህም ተብዬ ብወገዝ ያንን አልቀበልም። ሰው የወልቃይት ጠገዴ ህዝብ አማራ ነኝ ብሏል። ኦኬ አማራ ነህ፣ ያንን መቀበል ማክበር አለብን። ነገር ግን የወልቃይት ጠገዴ ጉዳይ ኦኬ በዚህ መልኩ ካልተነጋገርንበት ሊፈታ አይችልም። ቁጭ ብሎ ከህወሓት ጋር መነጋገር ያስፈልጋል። ኦኬ እንዴት ነው የሚፈታው የሚለው ቁጭ ብለን ካልተነጋገርን እንዴት ነው የሚፈታው? በጦርነት ነው? እስከ መቼ ነው የምትዋጋው? ሊሆን አይችልም። ሁለተኛ የመጨረሻው ብዙ ስለተናገሩ ላሳጥረውና ወንድማገኝ የወልቃይት ጠገዴ አቀንቃኞቹ ማለት አድቮኬት የሚያደርጉት ሰዎች እኛም አክቹአሊ የዛ ደጋፊዎች ስለሆነን አድቮኬት ነው ማለት ይችላል። ግን አብይ አህመድ ወልቃይት ጠገዴን እስከዛሬ ድረስ አሳልፎ ያልሰጠው ፋኖ ስላለ ነው። ፋኖ ቢዳከም ፋኖ ቢጠፋና ቲፒኤልኤፍ አሁን ያለው ኃይል እንዳለ የሚቀጥል ከሆነ ከቲፒኤልኤፍ ጋር ለመታረቅ ወልቃይት ጠገዴን አሳልፎ መስጠቱ አይቀርም። ፋሲል ምን አለ በለኝ ወንድማገኝ፣ የታሪክ ጉዳይ ነው። እስካሁን ዳርዳር ያለው ከቲፒኤልኤፍ ጋር ያለው አጀንዳ ነው በፍቅር በስምምነት መቋጨት ያልቻለው ፋኖ መሃል ላይ ስላለ ነው። ይሄንን የወልቃይት ጠገዴ መሪዎች ሊረዱት ይገባል። ሞመንት በፋኖ በጠፋበት እለት በተዳከመበት እለት እና ቲፒኤልኤፍ አሁን ያለውን ፓወር ይዞ የሚቀጥል ከሆነ አብይ አህመድ ወልቃይት ጠገዴን ልክ ራያ ላይ እንዳደረገው ለቲፒኤልኤፍ አሳልፎ ሰጥቶ ከህወሓት ጋር ይታረቃል። እስካሁን የወልቃይት ጠገዴ ጉዳይ በእነ አብይ አህመድ ዘንድ ለቲፒኤልኤፍ እንዳይሰጠው የተደረገው አማራን ያስነሳብናል፣ ፋኖ የበለጠ ይጠናከራል በሚል ስሌት ነው። ይሄንን መርሳት አይገባም። ፋኖን የምታጣጥሉ የወልቃይት ጠገዴ አቀንቃኞች መሆናችሁ ሌሎች ኃይሎች እችን ነገር ልብ ብትሉ ጥሩ ይመስለኛል። አጌንስት ወልቃይት ጠገዴ ነው እየሰራችሁ ያላችሁት። ስለዚህ እኔ ከቲፒኤልኤፍ ጋር ቁጭ ብሎ መነጋገሩ ቲፒኤልኤፍ ጊዜ በጠላውም በቃ አማራጭ የለህምና በዛ ደረጃ እነ ፋኖ ሌሎችም ያሎች የሚያደርጉትን ንግግር የምቃወመው አይደለም። ዋው ብዬ ባልደግፍም ግን አማራጭ ስለሌለ ራሽናል ምክንያታዊ ነው። በቃ ፖለቲክስ እንደዚህ ነው። ምንም አማራጭ ምንም ማድረግ አትችልም ወንድማገኝና ከመቀለጡ ሌላ ምን ምክንያት የለም ብዬ ነው የማምነው።